እግዚአብሔር ያክብርልን። ናቲሻ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ዮሐዴ መኩሻ፣ አቡ፣ መምህር ብሬ፣ አንቱዬ ሰላም ብያለሁ። ደህና ናችሁ አይደል? ለሰላምታ ነው የገባሁት። ከታች ስከታተላችሁ ነበር። በጣም ጥሩ ትምህርት ነበረ። በጣም ደስ የሚል ትምህርት ነው ያስተማራችሁ። እናመሰግናለን። ጀስት ለሰላምታ ነው የገባሁት። ዮሐድ ወይ ናቲሻ ሰላም ብለናል። እንኳን ደህና መጣ ወንድማችን። ሰላም ብያለሁ። ናቱ ሁላችሁም ሰላም በድጋሚ ትላለህ። ዮሐዴ ግን ምግቡ ላይ ቆየ እየዘገየ ነው መሰለኝ እና እኔ የምልህ ሰሞኑ ስለ ምግብ አታንሳተ ሰው እያልኩ እኮ ብሶቴን የፈጣን መስሎኛል እኮ እንዴ ብሶቴን አታምጣው። ስማ በሰላሳ በሰላሳ የትኛው ሲፈታ እንደዛ አይሻልም እንዴ? ዘግተን ያዙልኝ ብላለች። አንተ በህዝብ ካልሆነ በግላጭ አትገኝም። ተወኝ። አይ በቃ ያሁኑን ያዥው ናቱ ሳለ ሰላም ብያለሁ። ሳረሳ ወዮባ እንዴት ነው? ወዮባ እንዴት ነው ላላችሁ፣ ወዮባ ደህና ነው እግዚአብሔር ይመስገን። አሁን ተሽሎታል በደንብ። እሺ አያሳስብም፣ ደህና ነው። በቅርቡ ይመለሳል ብለን ተስፋ እናደርጋለን። ያው ጸሎታችሁ ረድቶት አግዞት ደህና ነው እና ይመለሳል። ኦኬ ጠይቁ። በጣም በውስጥ ምናምን ጠይቁላችሁ። እግዚአብሔር ያክብርልን። በእውነት በጸሎታችሁ ያሰባችሁት ሁላችሁ እግዚአብሔር ያክብርልን። አሁን ደህና ነው፣ ተሽሎታል እና አያሳስባችሁ። እና ሰሞኑን ቀሰቀሱኝ እኮ ከእንቅልፌ። ቪዲዮ ሰሞኑን እየለቀኩትን ያለውን አይተሃል? ይዋል ምን አላየውም። ምን ተለቀቀ ደግሞ? መኩ ጨመቃ ጀምራለች። በመሬት ጨመቃ ላይ የመሬት ላይ እየሰራሽ ነው አንቺ። የምን እንደሆነ ታውቃለህ? በጣም ላይቭ ባትገባበት ግን ላይቭ ዝጋው ነው፣ ቲክቶክ ዝጋው ነው ስለነበረው እዛው ላይቭ ላይ ቢገባበት ጥሩ ነበረ። ብቻ ምን ሆነ መሰለህ፣ በስቶ ነው 1:08 ነው ምናምን ሆኖ መጡና እኔ ተኝቻለሁ። በጣም አሞኛል፣ ጉንፋን ምናምን ይዞኝ ከመንገድ ነው የመጣሁት። ራሱ ጭራሽ በቃ ተኝቻለሁ። ከዛ ይጮሃሉ ታውቃለህ? እንዲህ ይህትኑ ይህ ነገር ምናምን ማነው የከፈተ? ቤት ውስጥ ሰፈር እኮ ነው፣ ቡልቡላ እነማዘር ጋር ሆኜ እኮ ነው ልክ ተኝቼ። ከዛ ቤት ውስጥ የሆነ ሰንበዲ ከፍቷል የሆነ ነገር ምናምን ብዬ ሊዘጋ ዞር ዞር እላለሁ። በመስኮት በኩል ይጮሃሉ ማለት ነው። አንተ ምን አይነት ድምፅ ነው ያወጣው? እንደዛ ነው እንዲ ያሉት። አረ የናቱ እንግሊዘኛ ነው የተመቸኝ። ስታንድ ፍሮም ዘ እርዝ ቴልሚ ኢኳል አላለም። ምን ከመሬት ተነስቶ ልክ ነገረኝ። እንዴት ስታንድ ፍሮም ዘ እርዝ ቴልሚ ኢኳል። አረ ናቱ ትለያለህ። እንዴት ለማኩኩ ነው ማኩዬ ለማኩ ነው። በቃ ስታንድ ፍሮም እርዝ ቴልሚ ኢኳል። በቃ ከመሬት ተነስቶ ነው ብቻ በቃ ተነሳውና ማለት ነው። ከዛ አይ ይሄማ አልተውም በቃ አላሳልፋቸው ምናምን ድጋሚማ ይሄ ሰፈር ላይ አይመለሱም ምናምን ብዬ ወጣው። ከዛ ከፈትኩ። እንዲያውም ሲስተርን ጠራዋት እና በቃ ካሜራ ያዥልኝ ምናምን እኔ ልሄድባቸው ነው ምናምን ሰብሰብ ባሉበት መጠየቅ ጀመሩ። እንዲያውም ራሱ የቆረጥኩት 3ኛ ፓርት የማለቅበት ማለት ለምንድን ነው ለሙስሊሞች ግብዓት እንዳይሆን በቃ በጣም
እንትኑ የጦፈ ሲመጣ ሌላ ነገር ውስጥም ገብቷል ማለት ነው። ነገረ ክርስቶስን ጭራሽ ሲጠይቃቸው ሌላ ነገር ደረጃ ላይ ስለደረሱ በቃ ይህ ነገር ባይለቀቅ ምናምን በሚለው አቆምኩ እና ብቻ ግን ሲረብሹ ስለነበረ ደህና ተደርጎ ሲሆን ሄዱ በቃ። ከዛ ከአሁን በኋላ እንትን አይልም፣ ወደዛ አይመለሱም። እንዲያውም ራሱ መጨረሻ ላይ ስልኬ ወስዶ ነው የሄዱት እኮ እንደሚደውሉት እኔስ ጅል መሆኔ መጠበቂ ደስ የሚለው ማምለጫቸው ባይዘወይ ስልክ ይቀበለዋል። ደስ የሚለው የዋሆች ናቸው፣ ስልክ ይቀበላሉ ምናምን። እሱ እናደንቃለን። ባይዘወይ የማይደውሉት ስልክ ነው የሚቀበሉ እና እንደዛ ብለህ ከተፋቱ ደግሞ በጣም ጸዴ ነው። የሆነ ሰዓት ከዮኒ ጋር ከዮኒ ፓፓ ጋር እንዴ እዛ እንትን እዩ ጩፋ ቸርች ምናምን እንሄድና እስቲ እናናግራቸው ምናምን ብለን ሄድን። ከዛ በኋላ እያናገርን አንድ ግድንግድ ፕሮ መጥቶ ምን እያደረጋችሁ ነው አላል። ዮኒ ፓፓ ይቅርባችሁ እያልኳቸው ነው እኔ እንዲህ ሊያነሳ ስቲል ዮኒ ፓፓ ኧረ እኔ ይቅርባችሁ እያልኩ ነው፣ በሃይማኖት እይታ አያስፈልግም እያልኳቸው ነው አለ እና አንተንም ደንደን ያለ ፕሮመቶ ጆሮውን ይዞ እንዳያስነጥስ ጠንቀቅ እያልክ የሆነ ሰውም እንደዛ ብሎኛል። ደንደን ያለ ነው እና ብቻ በቃ ሳገኛቸው ጠየኳቸው። እዛ ስለ እንትን እጠይቃቸዋለሁ፣ ጥቅስ ስጠኝ እለዋለሁ። መጀመሪያ ላይ የጠየኩት ኢየሱስ ጌታ ነው የሚለው እያለ መጣና ኢየሱስ ጌታ ነው፣ ኦፍኮርስ ኢየሱስ ጌታ ነው፣ የጌቶች ጌታ። እኛ በነገራችን ላይ በዚህ አጋጣሚ ዛሬም ቪዲዮ ሰርቼ ነበረና ሰንበዲ ኢየሱስ ጌታ ነው ካለ አይ ማርያም አማላጅ ናት፣ ማርያም ታማልዳለች ምናምን እንደዚህ አይነት ኮመንት አትጻፉ። በጌታ ይሄ ብሽሽቅ ነው፣ አይደረግም። በቃ እንደዚህ አታደርጉ። ኢየሱስ ጌታ ነው። አዎ የኔ ኢየሱስ ጌታ ነው። የኔ ኢየሱስ እውነተኛ ጌታ፣ የጌቶች ጌታ፣ የነገስታት ንጉስ ነው። ያንተ ኢየሱስ ግን አላቅም። ጳውሎስን የጠየቀ ሰይጣን አለ አይደል? እነዛን ሰዎችን ሊያወጡ ጳውሎስንም አውቋለሁ ኢየሱስንም አውቋለሁ እናንተ ግን ከየት ናችሁ ያለው ማለት ነው። ልክ እንደዛ ነው። እኛ ኢየሱስ የኛ ኢየሱስ የኛ ነው፣ እውነተኛ ነው፣ ጌታ ነው፣ ንጉስ፣ አምላክ፣ ፈጣሪ፣ ገዢ፣ ፈራጅ በቃ ይሄ የኛ ጌታ ነው። በቃ ስለዚህ ኢየሱስ ጌታ ነው። አዎ የኔ ጌታ ኢየሱስ ነው። ያንተ ግን አላውቅም። ኢየሱስንም አውቋለሁ፣ ጳውሎስንም እናውቋለን፣ ሁሉንም እናውቋለን፣ አባቶችንም እናውቋለን። ይሄው ይዘን መተናል። የእናንተ ኢየሱስ ግን የትኛው ኢየሱስ ብላችሁ ጠይቁ። እሺ በዚህ አጋጣሚ እና ብቻ እንደዛ ሲጠይቀው ሮሜ ላይ አውጥቶ በአፍ ብትመሰክር ምናምን የሚለውን አወጣና እኔ እሱ አይደለም እያልኩ ሲከራከር ነበር። አይ እሱ ሳይሆን ኢየሱስ ጌታ ነው ተብሎ ቃል በቃል የተጻፈበት አሳየ። የለም መጨረሻ ላይ ከዛ ድጋሚ መጀመሪያ ቲክቶክን አስቀምጥና ናና አናግረኝ አለኝ ማለት ነው። ኧረ ቲክቶክ ላይ አይደለም፣ ኧረ ቲክቶክን አስቀምጥ፣ ኧረ እና የለም ሙቀት ካልመለስክልኝ ሰፈር አትረብሽ ሂድልኝ አልኩት። እዛ ሁለተኛ ጥያቄ ማለት እንትን ሲለው ከበደው መሰለኝ እና አሁን ተመለሰና ሌላ ጥያቄ መቀበል ፈለገ። ኦኬ ስላሴ በአካል ስንት ናቸው ምናምን ብዬ አይ በአካል እያለ አንድም ሶስትም ነው እግዚአብሔር አለ። በአካል ነው የጠየቅኩ። አይ አንድም ሶስትም፣ ኧረ በአካል ሶስት አለ እንደምንም። እሺ ባህሪ ስንት ነው? ባህሪ መለስኩልህ እኮ በቃ አንድም ሶስትም ብያለሁ። አሁንም በግድ ማለት ነው በግድ እኔ እንደሰማሁት ግን መኩ ባህሪ ስጠይቀው 3 ለ1 አባዛ አሉ። ሶስት እዛ እኮ ሶስት አለና ከዛ ነገሩ ሳይሆን ሲቀር አንድ አለ ማለት ነው። ሶስት አንድ አደረገው። ከዛ ፍቃድ እንጠይቃለሁ ልጅቷ አንድ አለች። እሱስ ሶስት አለ። የየራሳቸው አለ። ኧረ ያንተ ነው ወይስ የእንሷ ነው የሚቀበለው? እስቲ ጌታችሁ አምላካችሁ አንድ ይሆናል። ሶስት ፍቃድ በአንድ ፍቃድ ሲባዛ ሶስት ፍቃድ ሆኖ ቀረ። የኤፍሬሙ መጣ ማለት ነው በመሬት የኤፍሬም ባለ ጊዜ በመሬት ስራመድ አየ። ስላሴ ሶስት ፍቃድ እየራሳቸው ለብቻ አንተ እሱ ነው እንደሚገርም እነሱ እንኳን ቢያንስ ሁለት ናቸው። አሁን ኤፍሬም ብትጠይቀው አንድም ሶስትም አይደለ እንደሚል ፈቃድ ራሱ እንዴ ተቀልዳለህ። እናንተ ጎሽ እናንተስ ሁለት ናችሁ ቢያንስ ተመስገን። እንደ ኤፍሬም አንድም ሶስትም እንኳን አላላችሁ ነው ባይዘዌ እዚህ ጋር ማለት ነው። አሁን
እሰማለሁ መኩ ወይስ ፖዝ አድርገን ነው? አንተ እንዴት ችለህበት ነው ፖዝ የምትሆነው? ቆይ ላይቭ ላይ ማለት እንዴ አለ አይደል እንዴ? አዎ ፈገግ ብሎ ፖዝ ቀጥ ብሏል። ታውቃለህ እኔ ፖዝ የሆነ ነው የመሰለኝ። እንዴት ነው የምትችልበት መኩ? እንዴት ነው እንደ ሐውልት መሆን የምትችልበት? ከስር ያስደግፈዋል። ከአንተ የበለጠ እኮ አውታሩ ሲነቃነቅ እኮ ነው እኮ እንደሰራ ማቀው መኖሩን ማቀው በለኝ እና ማኩ ሚዩት ላረግ ነው እየደረበብኝ ነው። ፓስተር ሮበሌ አሁን የሆነ ደቡብ አካባቢ ስለ ስላሴ አካላት እንትን እየሰጠ ነው አይደለ? ስልጠና እየሰጠ ነው ካወቃችሁ። ይሄው ፓስተር ሮበሌ ምን ብሎ ቢያምን ነው? ፈቃድ የአካል ነው ብሎ 3 ፈቃድ አለ ብሎ የሚያምን ሰው 9 ስላሴ እንደ ፈረንጅ በአባቱ ስም እየመጥራት ጀመርክ እንዴ? ሮበሌ ትላለህ እንዴ? ተስፋዬ ሮበሌ አልኩታ። ተስፋዬ የአባት ስም ነው ወዳጄ። ለዛ አንተ የራሴን አባት ስም እና እሺ ተስፋዬ ሮበሌ እንለዋለን ፓስተሩን። እና እንግዲህ አስበው ከስህተት ትምህርት አወጣቸው ብሎ እጥፍ ስህተት 3 አምላኪዎች እየከተታቸው ነው ማለት ነው። በጣም 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 ነው የሚያሳዝነው። እኔ ኖርማሊ ሰው እንዴት ነው የስህተትን አስተምሮ ስህተት ነው ብለህ ሌላ ስህተት የምትሰጠው? ጭራሽ አሁን እነዚህን ሰዎች ደግሞ ለመመለስ በክርስትና ላይ ደግሞ ሌላ መከራ ሲጨምሩ ማለት ነው። እንግዲህ አስበው እና በተቻላችሁ አቅም ቢያንስ እውነተኛውን አስተምሩ። እንግዲህ አስበው ቢያንስ እዛ ኦጂዎቹ ጥምቀት ለድህነት ይሻላሉ ቢያንስ ማለት ነው። እሱንም ራሱ ነው የሚያስክዳቸው። ምክንያቱም መጽሐፍ ጽፏል ኦጂዎቹ ላይ እና ጥምቀት ያድናል ስለሚሉ እነሱ፣ እሱ ደግሞ ጥምቀት አያድንም በሚል መጽሐፍ ጽፏል። እና ይሄን ያህል ኮንትራዲክት ያደረገ እምነት ይዘው ሰው አንተን አልዳንክም ሲባባል በጣም በጣም በቃ ልብ የሚያሳዝንና ሰው ሁሉ እውር ለእውር ልክ እንደ መሐመድ እየተጓተተ ገደል ሲገባ ማየት የሚያሳዝን ነገር ነውና ልብ ያለው ሰው ልብ ይበል። ደርሶ ስልጠና በሰጠ ሳይሆን እውነተኛውን ትምህርት በያዘ ነውና እባካችሁን ልብ አድርጉ የምትሰሙ ሰዎች ለማለት ነው። ቴንኪው። አንተ ለፈለፍኩ ዛሬ መስማ ሄድኩባቸው። አይ በዚህ አጋጣሚ አንትሽ በቃ እንዳልኩ ነው። መሬት ላይም ስትወርድም በቃ ማለት ዝም ብሎ ሰፈሮች ሲዞሩ ምናምን ኢየሱስ ጌታ ነው ስላሉ አይደለም። በቃ ይሄው ክርስቶስን ማንነቱን ምንነቱን አያውቁት። ስላሴን ማንነቱን ምንነቱን አያውቁት። እዛው እርስ በርሳቸው 5፣ 10፣ 15፣ 100 ናቸው። እርስ በርሳቸው እንኳን ማለት ነው ያልተግባቡ ናቸው። ኢየሱስ ብቻ ስለተባለ ሰው አይድንም፣ ሊድንም አይችልም። ኢየሱስ የተባለው ኢየሱስ አውቀው የተማርነውን እውነተኛውን ጌታውን ተቀብለውን ስንኖር ብቻ ነው መዳንም የሚቻለው። ኢየሱስ ብቻ ስላልን መዳን ቢቻል ኖሮ ማንም ይድን ነበረ። እንደ ጴንጤ የሚድንም የለም ነበረ በዚህ ምድር ላይ። በነገራችን ላይ በተደጋጋሚ ኢየሱስ በማለት ግን አልዳናችሁም፣ ልትድኑም አትችሉም። ቢኮዝ ኢየሱስ ያስተማረውንና ኢየሱስን ማንነቱን ስላልተቀበላችሁ። አዎ ሴጣን የሚድን ነበር። አዎ በተደጋጋሚ ኢየሱስ በማለት ሰው የሚድን ቢሆን ኖሮ ሴጣንም ቀድሞ የወደቀው ይድን ነበረ። ኢየሱስ በማለት ብቻ አይደለም የሚዳነው። በተደጋጋሚ ይህን እነግራችኋለሁ። መጽሐፍ ቅዱስ ላይ ኢየሱስ የሚሉት በጣም በስሙ ተአምራትን የሰሩት ኢየሱስ እውነተኛ ኢየሱስ ጌታችን ኢየሱስ ክርስቶስ እኔ አላውቋቸውም ነው የሚላቸው። ከቶ አላውቋችሁም። ከየት ነው መጣችሁ? የት ናችሁ? ኧረ የኔ አይደላችሁም፣ እኔ ከቶ አላውቋችሁም። ማንን ስም ነው የሚጠሩት ግን? በኢየሱስ ስም። ኧረ በአንተ ስም ብዙ ነገር አድርገናል ጌታ፣ ኧረ በጣም ብዙ ነገር። ኧረ እኔ አላውቋችሁም፣ ሂዱ ውግዱ ይላችኋል ማለት ነው። ከኔ ሂዱ፣ ከኔ ራቁ፣ ሽሹ። ስለዚህ ኢየሱስ ስለተባለ ሳይሆን በእውነተኛይቱ ቤተ ክርስቲያን ውስጥ ራስ በሆነላት ጌታ ራስ በሆነላት ቤተ ክርስቲያን ውስጥ ሰው ሲገባ በምስጢራት በኩል በትክክለኛ የምስጢራት ወይ ውስጥ ያንን ጸጋ ተቀብሎ ጌታን መኖር ሲጀምር ጌታን መኖር ነው የምንድነው። በቃ
ከዛ ውጭ ግን አይደኛለው እንደዛ ስላልክ አይሆንም ወንድሜ። ብቻ ሰግጥ አንልህም። አንተንም ውጣ ከዛ ውስጥ ጌታ ያርዳ። አሜን አሜን። የጌታ ሰው አሜን። እናመሰግናለን። ሰዎች አይበቃንም? ለጥቂት ደቂቃ ብለን እኮ ሄድንባቸው። ጥሩ ነገር ማለት ሄድንበት ጥሩ ትምህርት። ነገ ደግሞ ሞር እስቲ አክቹዋሊ መጽሐፍ ቅዱስ ምንም አልነካንማ። ምንም እግዚኦ ትላለህ። ነው ሲጀመር ገና እኮ እያንዳንዱ ነው ውስጡን ከመጽሐፍ ቅዱስንም ከአባቶችንም እያንዳንዱ ጠቅሰን ደግሞ እናሳያለን። ትምህርታችን የድሮ ቪዲዮዎችንም ሁሉንም እናሳያለን። የእነሱ ራሱ እንደ ነገ በሰፊው ነው የምንሄድበት። ቪዲዮም ተዘጋጅቶ ምናምን እነ ሄሉ ዘኪ ምናምን ተዘጋጁ። በቃ እናንተም ነገ እግዚአብሔር አምላክ ቢረዳን በሰፊው እንሄድበታል። እሺ መጣ፣ ይኸው መጣ የትምህርቱ አባራሪ። እሺ እስቲ የነፍሴ ገዳይ ባለ ቪንቶ እምነት ማለት ነው። ታውቀዋለህ አይደለ? ወይስ አዲስ ነህ? ቪንቶይዝም ማለት ነው። ፉሽ ጴንጤ ማለት በቪንቶ እንኳን የሚሸወር ነው። ፉሹ በቲክቶክ ይመጡና የሽንቶ እንጂ ሚሽነሪዎች በቲክቶክ ይመጡና የወንጌላን አማኞችን ዝማሬ ከፍተው ሰውን ከመለመሉ በኋላ ነገር ግን ወደ ወንጌላን ቸርች አትሂዱ ብለው ይመክሯቸዋል። ሰው ይህን እያየ ለምን ብሎ አይጠይቅም። ሚሽነሪ ሆነው ተምረው ተመርቀው ራሱ ቪዲዮ የሚሰሩት በጴንጤ ወይም ደግሞ በወንጌላን አማኞች መዝሙር ነው። ነገር ግን እነሱ ጋር ደግሞ አትሂዱ ደግሞ ይላሉ። አይገርሙ? አትጠይቁም? ይሄንን ለምን አይባልም? ሌላኛው ደግሞ በጣም ትኩረት እንድታደርጉ የሚፈልገው የሚያጠምዱባቸው ቦታዎች በጣም ባይዘዌ እሱ ራሱ ቪንቶ ይሂድ ሽንቶ አያውቀው፣ ዝም ብሎ ነው የሚያወራው። እዚህ ለውጥ ብዙ ሰዎች የሚገኙባቸው አደባባዮች፣ በተለይ ኮንሰርት፣ ሚሊኒየም አዳራሽ ሊሆን ይችላል፣ ሌሎችም ስፍራዎች። ሌላ ደግሞ ብዙ ምዕመናን የሚገኙበት በተለይ ወጣቶች የሚገኙባቸው ቸርቾች፣ ምስራቅ ኤምኬሲ፣ ሀሎት፣ ኤቨርላስቲንግ ሬቨሌሽን፣ ቀጠና 2 የመሳሰሉ በርካታ ወጣቶችን ሊያገኙባቸው የሚችሉባቸው ቸርቾች አካባቢ አይጠፉም። መገናኛ፣ ሜክሲኮ፣ አየር ጤና እነኝኞች በጣም የሚገኙባቸው ከክልል ከተሞችም ደግሞ ሐዋሳ፣ ወላይታ ላይ አሉ። ሌሎች ሆሳና ማይቲንግ አሉ። ስለዚህ ከእንደነዚህ ሰዎች እንድታመልጡ በተለይ ደግሞ እዛ አይገርም ውስጣቸውን የሰረጉት ታድሶ ማለት ያርታል። የሆነ ሰዓት ከእንቅልፍ ሲነቃ ሽንት ይዝ መሆኑ እንዳይመጣ ሰውዬ ተከበው በዙሪያ ቪዲዮ እንኳን አሁን ራሱ ላለመሆኑ አያውቅም እኮ አያውቅም። ቪንቶ አድርገው አጠጥተውት መጥቶ እኮ ነው የሚቀባጥረው። ከባድ እኮ ነው። ኧረ ቆይ ሰላም ለእናንተ ይሁን። እንዴት ናችሁ ያላችሁ ሰዎች? ጠይቁ። የጴንጤ መዝሙር ከፍታችሁን የጠራችሁን ታዲያ አሁን ለምንድን ነው ቃሊዮት ሄዳችሁ ማታስተምሩን? መካኒሱ ሄዳችሁ ማታስተምሩን? ሙሉ ወንጌል ሄዳችሁ ማታስተምሩን? እኛን ደግሞ እዛ አትሄዱ የምትሉን ለምንድን ነው? የጠራችሁን እኮ እኛ የመጣ ነው እሱን ዝማሬ አይተን ነው። ክርስቲያኖች መስላችሁ ነው ብላችሁ ጠይቁ። እንድትሄዱ አይፈቀድላችሁ። ለምን ብላችሁ ጠይቁ። ንቁ። በሽንቾ ባይዘዌ እኛም ጴንጤን የምንለው ይሄንን ነው። ንቁ ማለት ጠይቁ። አሁን የሆነ ፓስተር ተነስቶ ይሄ ማለት ይሄ ነው ሲል እንዴት ሊሆን ይችላል? መጠየቅ። ይሄ እኮ በአባቶች ትምህርት ምንድን ነው የሚባለው ብሎ መጠየቅ። ይሄ እኮ ቤተክርስቲያን እንዴት ተረዳቸው ይህንን ሐሳብ? ጥምቀት ለድህነት አይደለም፣ ይሄ እንደዚህ አይደለም፣ ይሄ እንደዚህ አይደለም ሲሉ ለምን ማለት እንድትለምዱ እኮ ነው። ይኸው ሽቶ ቤት ይሁን ሽንት ቤት ሲወስዷችሁ የማታውቁ ሰዎች ጌታን እያመለክን ትላላችሁ። ከዛም ዞር ብላችሁ ይሄው ራሱ ሰውየው ይመጣና እናንተ ኦርቶዶክሳውያን ጌታን አታውቁም ይለናል ማለት ነው። አስባችሁታል? እሱ እንኳን እሱ ይሄ የምታዩት ሰውዬ እንኳን የት ይሄድ የት አያውቀውም። ሁሉ ቦታ ነው የሚሄደው።
ሽንቶም ቺንቶም ሂዶ ሊሆን ይችላል። እንግዲህ እግዚአብሔርን የሚያውቀው እሱንና ጴንጤዎች ለማንኛውም ለእውነተኛውም አስተምሮ ለሐሰተኛውም አስተምሮ ጥያቄን መጠየቅ ልመዱ። ፓስተሮቻችሁን ጠይቁ፣ አፋጡ። ይሄን የማውቀው እኮ እንደዚህ አይደለም ማለት ልመዱ። ከዛ በኋላ እውነቱን ታውቁታላችሁ ቀስ እያለ ማለት ነው። እግዚአብሔር ደግሞ ይረዳችኋል ለማለት ነው። ያው ወጥመድ ውስጥ የወደቁ ወጣቶች ይሄንን መጠየቅ መጀመር መቻል አለባቸው ብዬ አስባለሁ። መጽሐፍ ቅዱስ መማር ለምትፈልጉ ሰዎች እናግዛለን ብለው በየአደባባዩ ይጠይቃሉ፣ በቲክቶክ ላይ ይመጣሉ። እነዚህ ይሄንን ነው የምንለው ለኦርቶዶክሳውያንም መጽሐፍ ቅዱስ እንማር እንደዚህ እናድርግ ምናምን እያሉ የሚመጡትን ሰዎች ጠይቁ ለማለት ያክል ነው። እሱ ጠይቁ በሚሉበት ልክ የዋህ ኦርቶዶክሳውያን ደግሞ ጠይቁ ለማለት ያክል ነው። ዮሐዴ ይበቃል። ይሄን ሀሳብ ስጡበት ትንሽ እና እንጨርስ። ያ ምን ሀሳብ ይሰጥበታል? ኦልሬዲ ጨረሰው እኮ ራሱ ጀምሮ ራሱ ጨረሰው እዛ እና እንደዛ ነው። እሺ እናመሰግናለን። አንትሽ አሪፍ ሀሳብ ነበረ። ሰላም ዲከን እንዴት አለ? ከየት ቤተ እምነት ነው ወንድማችን? አይ እኔማ ከጥንታዊቷ ከታሪካዊቷ ከእውነተኛዋ ነኝ። የትኛዋ ነች እሷ? እ? የትኛዋ ነች እሷ? ታዲያ ለጴንጤ መስቀል አለው እንዲህ ያዚያ ላይ ጴንጤ የለውም። ታዲያ አርማችንን ነው እኮ ያደረጉትኝ። ግን አይታይም። ሜይ ቢ ስላላየሁ አይታይም። ፕሮፋይሉ በደንብ አይታይም። ያ መስቀል ነው ኦኬ 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 ኦኬ። ወይ መምህር ግሩም እና እንዴት አሁን አለ? 326 ሰው አለ። የት ጥላችሁ ልትሄዱ ነው? አይ actually 5 ሰዓት ሆኗል። እኛ ጋር አይ ቲንክ ሌሊት ነው እና እዛ ነው። እኔም ኢትዮጵያ ነኝ እኮ አዲስ አበባ ነኝ። 5 ይላል በኔው። እና አልመሸም ነው ገና ናቸው ገና ነው። እሺ አይ ይሁን እይፈቅድ ይሁሩ ሩህባን ይሆሙ ብሏል። ርቧቸዋልና በቶሎ እኮ ግን እንዲሄዱ ታዲያ ዝም ብለው እንዲሄዱ አልፈልግም ብሏል የተራቡትን እና ይህ ሁሉ 333 ሰው እንዴት ነው አሁን ለመሄድ? እንዴት ነው? እኔም አሁን ነው የመጣሁት። ጠግበዋል እኮ የኔታ ጠግበዋል፣ በልተዋል። 2000 ሰው ጥለን ሄደን እናውቃለን። ያው አሁን ጠፍተን ስለነበረ ነው እንጂ በልተዋል። 2000-3000 ጥለን የጠፋንበት ጊዜ ነበር። አሁን ያው ነገም ስራም ትምህርት ስላለ ማረፍ ይገባዋል። ቀኑ ሙሉ ደግሞ ትምህርት ሲማር ነው ያለውና ልጁ ቤት ከፋቹ እረፍት ያስፈልገዋል በሚል ነው አጠር አድርገን እንለፈው በሚል ነው። አይ ጥሩ ነው። እነዚህን እያዩ ማይዱኑ ሰዎችን እንትን ማለታችሁ ጥሩ ነው። መልስ መስጠታችሁ ያው እንግዲህ ጴንጤ ወይም ፕሮቴስታንት ማለት ሲጀመር ያው ይሄ ክርስቲያን አይደለም። ክርስቲያን ለመባል የራሱ ክራይቴሪያ መስፈርት ስላለው ግን ያው መመስከር ጥሩ ነው። ይመስከርባቸው ነው እንጂ ያው መቼም የማይድኑ ናቸው። ምክንያቱም ወደ ጥምቀት አያስፈልግም ካለ አንድ ሰው እንግዲህ መጽሐፍ ቅዱስ ላይ ፍጥጥ ብሎ እንዲሁ ጉልህ ሆኖ እየታየ። ለማንኛውም እናንተ ስላወቋችሁ ደስ ብሎኛል። እኛም ደስ ብሎናል መምህር፣ እናመሰግናለን። ሌላ ቀን ሲከፈት አይጥፉ ብቅ ይበሉ። በቃ እመጣለሁ። መልካም አዳር ይሆንላችሁ። የተስፋዬ ሮበሌ ጽሁፍ ነው እንዳትለኝና በቃ ዛግ እንዳለ አደራ። ሰማ እያነበብከው ነው ርዕሱ? አዎ እንግዲህ አስብ። ከሚስጥረ ቁርባን ሐሰተኛ አስተምሮ ተጠበቁ ብሎ የጻፈው ማን መሰለ? ጸሐፊው የመዳን እውቀት የሚል ከመጽሐፍ ቅዱስ አንጻር ኖሌጅ ኦፍ ሳልቬሽን ቴዎሎጂ ይላል። ተስፋሁን ነጋሽ የሚባል ነው የጻፈው። ከዛ ኮሜንት አድራጊ ከጀርባ አይልኝ
አግዛቸው ተፈራ ተሐድሶ የነበሩት። ከዛ ማን ይላል እዛ ተስፋዬ ሮቤሌ ዶክተር። እስኪ ጽሁፉን አጥፋው አንድ ዮሐዴ እና አግዛቸው ምን ብሎ እንደጻፈ አንብብልኝ። አግዛቸው ማለት አሁን መድሎት ጽርቅ ላይ መጽሐፍ ሪፍሌክሽን ጽፍ ያለው የሚል ሰው ነው እንግዲህ መልስ የሚሆን ጽሁፍ ጽፍ ያለው ብሎ የሚያወራ ሰው ነውና አንብበው እስኪ ከቻልክ ምን ብሎ እንደጻፈ እንሳቅት። ይሄ ሰውዬ ለካ በዚህ ልክ ሄዷል። ይሄ ሰውዬ አውግዛቸው ምን ሆኗል መሰለህ? ምን ሆኗል? አግዛቸው ማለት እንትን ዲያቆን የነበረው ዲያቆን ነኝ የሚለው እኮ ላይክ አግዛቸው እኮ አውቀዋለሁና አዎ እኮ ምን እንደሆነ አላየሁም እንደ መምህሬው የቤተ ክርስቲያን ታሪክ ተመራማሪ፣ የማህበር በኩር አስተባባሪ፣ የጮራ መንፈሳዊ መጽሔት ዋና አዘጋጅ፣ የስነ ጽሁፍ ባለሙያ፣ ጸሐፊና አርታሂ መጽሐፍት ሆኗል ማለት ነው። በእነሱ ምን እንደሚለው እንግዲህ ስሙ የስሙ ርዝመት ግን ድንቃ ላይ ሊወጣ ትንሽ ነው የቀረው። ባይዘ አስበው። እኔ እኮ የሆነ ጊዜ ማን ቤት ነው ሳሙኤል ቤት ነው እየተከራከረኝ ስለምንድን ነው እሱ ጣልቃ የገባ ስለ ቅዱሳን ጣልቃ የገባ ምናምን ነገር እንደሆነ ሰዓት ላይ በቃ አትመናፈስብኝ ሰውዬ ብዬው ነበርና አስበው እንግዲህ አሁን ወይ አግዛቸው ለካ ተስፋውን ነጋሽ የሚባለው ጸሐፊው የጻፈው ላይ እንግዲህ አግዛቸው ከተሐድሶ ነው። ተስፋዬ ሮቤሌ ምንድነው ከቃለ ሕይወት ነው። ከታች ይመኑ አድማስ የሚባለው ከመሰረተ ክርስቶስ ነው። አስቡ እንግዲህ ከተለያየ ያሉ ናቸው። እዚህ ላይ ራሱ ኮሜንት ያደረጉት አሁን የመዳን ዕውቀት እንግዲህ ትልቁ ፖይንታቸው እኮ ግን አታኪን ኦርቶዶክስ ትችይ ነው እንዴ በደንብ አሁን እኮ ለዛ እኮ ነው እዚህ ጋር ምንድነው የሚለው ከሚስጥረ ቁርባን ሐሰተኛ አስተምሮ ተጠበቁ ብሎ እስቲ እንደውም ቆይ እንትን ጊዜያችሁን ካደሰድኩት አንዱ ሐሰተኛ አስተምሮ ምን መሰላችሁ ከጠቀሱት ለነሱ ማለት ነው ፎርዘም የጌታ እራት ከጌታ ጋር አካላዊ ህብረት ኮንሰብስታንሴሽን ያለው አይደለም ይልና ሐሰተኛ ብለው የለ ተጠበቁ ነው እንግዲህ። ከዛ ሉተራን ደግሞ ክርስቶስ ራሱ በአካል በህብስቱ በወይን ውስጥ አብሮ እና ከበታችሁ ይኖራል ይላሉ። ይህ ማለት ደግሞ የጌታን እራት የሚበሉና የሚጠጡ ክርስቲያኖች የክርስቶስን አካል በሉ ወደሚለው የተሳሳተ አረዳድ ይወስዳል ይላል። አሁን ኮንሰብስታንሴሽንን የጌታ እራትን አካላዊ ህብረት አለው ብለው ሉተራኖች ወይም እነዚህ ደግሞ መካነ ኢየሱሶች ስለሚያምኑ ማለት ነው እነሱን የስህተት አስተምሮ ናቸው ብለው ከሚናገራቸው መካከል ከኋላ አብረው የሚኮምቱት አንብመው እንትን የሚሰጡት እነማን ናቸው? እናግዝ ማኩዬ ናቱዬ የሉተራንን ትምህርት እዚሁ ዳይፍ አደረገው ማለት ነው። አዎ እዚሁ ኮንሰብስታንሴሽን ማለት ነው። እንደውም ቆይ እዚህ ጋር ይሄኛውን መጽሐፍ ችግር ነው በስላሴ ስም ሁሉን ነገር ሲያጣፋ እንዴ ይኸውልህ ይሄንን ይዩት ምን ይላል ይሄ መሰረታዊ የክርስትና አስተምሮ ማጠቃለያ ክርስትና ይልና ማናቸው የሚለው ከስር በቄስ ይስሐቅ ዮሐንስ ይላል። ገጽ 61 ላይ ልውሰዳችሁ ወይ ወደ 67 ከዛ ስለምን ያወራል መሰላችሁ እዚህ ላይ የ60 ቆይ እዚህ እነሱ ላይ ደግሞ ገጽ ይሄው እዚህ ገጻቸው ላይ ስንተኛው ገጽ ላይ ነው 65ኛው ላይ ሉተራን ምን ይላሉ እዚህ ጋር ይወት የሉተራን ቤተክርስቲያን ህብስቱ ወይኑ ሳይለወጥ ጌታ በተናቀረው ቃል ላይ ተመስርቶ ህብስቱም እንዳለ የጌታ ስጋ ወይኑም እንዳለ የጌታ ደም ተደርጎ በእምነት ይወሰዳል። ይህ ይልና ይህ ምን ይባላል በእንግሊዘኛ ኮንሰብስታንሴሽን ተብሎ ይጠራል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ይህን አመላካከት ትቀበላለች ትገለገልበታለች ይለናል ቄስ ይስሐቅ ዮሐንስ። እዚህ ጋር ይመጡና ደግሞ የመዳን ዕውቀት የሚሰጡት ምናልባት ቲክቶክ ስለሚሉ ማለት ነው መሬት ላይ ያሉት ራሱ ምን እንደሚሉ የመዳን ዕውቀት የሚባለው ከመጽሐፍ ቅዱስ አንጻር ላይ ግን ቅዱስ ቁርባን የስህተት አስተምሮ ብሎ ያቀርበውና የጌታ እራት ኮንሰብስታንሴሽን ነው የሚለው ከስህተት አስተምሮ ተጠበቁ ከሚለው ውስጥ ዶክተር ተስፋዬ ሮቤሌ ተብዬው ራሱ ምን ያደርጋሉ ማለት ነው ጥሩ መጽሐፍ ነው ብለው ይኮምታሉ ማለት ነው። እና አንዳንዴ በጣም ይሄ ሰዎችን ዲስግሬስ ለማድረግ ይናገራሉ እንጂ እነሱም በመሬት ላይ ያለው ስኮላር ነን ባዮቹ ራሱ አያምኑበትም። አሁን እንግዲህ ከስህተት ትምህርት ተጠበቁ ይሉና
ነገር ግን አብረን እንበላለን፣ አብረን እንጠጣለን የጌታን ስጋና ደም ብለው ደግሞ አብረን እንካፈላለን ይላሉ። ይሄ እንግዲህ አሁን ተስፋውን ነጋሽ ማለት ዋን ኦፍ እንትን ማለት ነው፣ ቴዎሎጂያን ነው። የቅድሞ ቄስ ይስሐቅም ቴዎሎጂያን ናቸው። እዚሁ ጋር ሁለት መጽሐፋቸው አብሮ አይስማማም በመሰረታዊ አስተምሮ ደረጃ ማለት ነው። እና ግን በቃ ብቻ ያወራሉ ዝም ብለው ደግሞ አሁንም ስልጠና ሊሰጥ ሄድኩ የሚለውም ማነው ዶክተር ተስፋዬ ሮበሌ ቅድም አንተ ያነሳው ይህንን ለማለት ነው የሚሄደው ማለት ነው። አስቡትና በጣም ሼምፉል ነው ነገራቸው ሁሉ በጣም የሚያሳዝን ነው እየተደረገ ያለው ነገር ለማለት ነው። በቃችን ላሳያችሁ ብዬ ነው። ሰሞኑ ራሱ ገርሞኝ ነው። ይሄ በቃ በትልቅ የተመረቀ በጣም የሚገርም መጽሐፍ ያሉት ማለት ነው። ይሄ ሚስጥረ ቁርባንን የስህተት አስተምሮ ተጠበቁ የሚለው ራሳቸውን እነዚህ እንትኖች ወይ ይህም ሁለቱም መጽሐፍ ለአብዱል ቃድር ያስፈልጋልና ይገዛል። እሺ ለዮሐድ እሺ ያስፈልጋል። እውነታ በጣም ጥሩ ዮሐድዬ፣ ቆይ ቅዳሜ ስለምንገናኝ እንደውም ለዮሐድ ይዤለት ሄዳለሁ። እሺ እሺ በቃ እሺ ናቲ እንገናኛለን። ኦ እሺ እዛ እንገናኝ በቃ እንዳልኩ። አዎ አዎ እሺ እሺ ብሮዬ እንገናኛለን፣ ይዤ እመጣለሁ። እሺ እሺ ናቲ። እና እንግዲህ አንዱን ወሂ ወርዶ ሳያልቅ አንዱ ወሂ ወርዶ ይመጣና ራሱን ሲያጣፋ ይኖራል ማለት ነው። ሰማ ምንድን ነው የሚባለው? የሆነ ተረት አለ አይደል? ምንድን ነው ለምጣዱ ሲባል አይጧ ትለፍ ነው የሚባለው። እንደዛ እውነት ብለን ነው እንጂ ብዙ ጉድ ይወጣል። እውነት ነው እውነት ነው። ከባድ ነው ከባድ ነው። ኤኒዌይስ እናመሰግናለን ናቲሻ፣ በደንብ እንሄድበታለን። እውነት ለመናገር ይሄ ነገር በደንብ በሰፊ እንሄድበታለን። የሆነ ባለፈውም የሆነ መጽሐፍ አሳይቻችሁ ነበር አይደል? ክሪስቶሎጂ ላይ የመካነ ኢየሱስ ትምህርት የተወሰነ መጽሐፍ እያየው ነበር። ከባድ ነበረ። ኤኒዌይስ የክርስቶስ መጠመቅ ምክንያት ብለው የሚዘረዝሩበት ላይ የሆነ ጽሑፍ አለ፣ እናየዋለን። እግዚአብሔር ቢረዳን እና ሰፋ አድርገን እንሄድበታለን። አይ ቲንክ ፕሮዎች እንቀበላለን ብለን ነበር። የመግባት ያው እዚህ ቤት የመግባት ሞራል አይ ቲንክ ያላችሁ አይመስለኝም። ማር ያለው አለ ብላችሁ ታስባላችሁ? የለም። አረ የሆነ በቃ ሌላ ሰው ወይ ይክፈትልና ወደዛ ይገባ እንጂ ማለት ነው። እየከበደን እኛም ተቦልከን አለቅን። እኛ እንኳን እንዳከፍት ማለት ነው። ሁሉም ነው የሚቦልከን እየመጣች እንዴ አንተ ሰላም ነው ብለህ ስትጀምር ራሱ ሰላም አይሰማቸውም። የለም ሌላ ቤት አንተ ነው የምታገኘው። ሰላም ነው በጣም በቃ ጽፍ ያለው እኮ ሰላም ነው። ገና ገባ ከማለቴ ተሰይፍ ያለው አላውቀውም የት እንደምወድቅና እባካችሁን አንዳንዴ ከውስጥ እኮ ታመልጣለህ አንተ። ችግሩ የሆነ ሰዓት አንቱ እየጻፈ አይተው የሆነ ሰዓት የለም አንተ በቃ ሰይፈውት ነው ብለህ ቴክ ስታደርግ በቃ ሌላ ቤት ነው አንትሽ አንቱ ደግሞ የጻፈው ኮመተ ኮሜንት እንጂ ኮፒ ገደለ አድርጎ እንዴ? ሌላ ቤት ፖስት አድርጎታል። እኔ ኮመትኩ እንጂ ፕሮቴስታንትን አፈረስኩ እንዴ? እኔ ኮመትኩ እንጂ አጠፋው ወይ ፕሮቴስታንትን አጠፋው ወይ? ዲኖሚኔሽን አልጨመርኩ ኮመትኩ እንጂ ሰረቀ እንጂ ገደለ ወይ እንዳለው አንተም ኮመትኩ እንጂ ገደልኩ ወይ እኮ አረጉት እኮ። እና ከባድ ነው። ሌዲስን ጆኖ እናመሰግናለን። እውነት አሪፍ ጊዜ ነበረ። ሰላም እደሩ አይሻልም? አዎ አሜን። ሰላም ደር አዎ መልካም ደህና ምሽት ደሩ ደህና ይሁንላችሁ። ደሩ። አቡሻ አቡሻይ ሳታወራ አፈን አውራ ትንሽ አንድ መዝሙር እንስማ እንዴ ጋይስ? በደስታ ይቻላል። መዝሙርማ ሸግዬ ነው መዝሙር ምን ይመረጥ? እሺ ነው የሚለው ዮሐዴ። እውነት ነው እውነት ቅድም እኮ ከፍለት ነው እኮ ብሬ። ግን ቆይ እየረፈደ ነው። ተኝተህ ስትነቃ አንተሽ ሚውት አድርገህ ትገርባለህ። አንተ ደግሞ ብሬ አኗኗሩ እኮ ነው ኮየ ፈጬ እየኖረ ኮየ ፈጬ አሁን ነው እንደ ደረሰ። ቆይ የምርት ነሽ የአርሴ ዮሐዴ
ዮሐዴ አንቺ እንኳን ተይ ዮሐዴ የምልህ ያው አንተም ሌላኛው ጫፍ ነው ብዬ ነው። የናዝሬቱ የናዝሬቱ ከአንተ እሻላለሁ እባክህ። እሺ የማይሸረሸር አለቴ ጥሩ። እሺ የማይሸረሸር ሜላታችኋለሁ ሌላ ጊዜ ኢየሱስ ክርስቶስ ሞገስ አንተነ የዘርቀለሴ የማይሸረሸር አለቴ የማይናጋ መሰረቴ ኢየሱስ ክርስቶስ ሞገስ አንተነ የዘርቀለሴ ቀራንዮ ላይ የቆመ በፍቅር የተተለመ ከፊቴ ተነሰነሰ ደመ ሕይወቴን ወረሰ ከፊቴ ተነሰነሰ ደመ ሕይወቴን ወረሰ እፎይ ልበል ልዘምር ሆነኛል እፎይ ልበል ልዘምር ሆነኛል ጌታ ክብር የማይሸረሸር አለቴ የማይናጋ መሰረቴ ኢየሱስ ክርስቶስ ሞገሴ አንተነ የጽድቅ ልብሴ የሲና ምድር ውስጤ የተከተልከኝ አለቴ መርገሜን ሰብሮ አለፈ ሰላም ውስጤ ጎረፈ መርገሜን ሰብሮ አለፈ ሰላም ውስጤ ጎረፈ እፎይ ልበል ልዘምር ሆነኛል ጌታ ክብር እፎይ ልበል ልዘምር ሆነኛል ጌታ ክብር የማይሸረሸር አለቴ የማይናጋ መሰረቴ ኢየሱስ ክርስቶስ ሞገሴ አንተነ የጽድቅ ልብሴ የማትደፈር ክልሌ የድል አርማዬ አክሊሌ ዓለምን ማሸነፊያዬ አንተነህ ክንዴ ጌታዬ ዓለምን ማሸነፊያዬ አንተነህ ክንዴ ጌታዬ እፎይ ልበል ልዘምር ሆነኛል ጌታ ክብር እፎይ ልበል ልዘምር ሆነኛል ጌታ ክብር የማይሸረሸር አለቴ የማይናጋ መሰረቴ ኢየሱስ ክርስቶስ ሞገሴ አንተነ የጽድቅ ልብሴ መዳፎችን አይቼ በእንባ ረጠቡ ጉንጮቼ
ትዝታዬ ነው ዘወትር የእጅህ ወለላ ያፍቅር ትዝታዬ ነው ዘወትር መስቀል ላይ ያየሁት ፍቅር እፎይ ልዘምር ሆነኛል ጌታ ክብር እፎይ ልዘምር ሆነኛል ጌታ ክብር የማይሸረሸር አለቴ የማይናጋ መሰረቴ ኢየሱስ ክርስቶስ ሞገስ አንተነ የጽድቅ ልብሴ። ያ ስለ ዝማሬው ባለቤት እግዚአብሔር አምላካችን ዛሬም ዘወትርም የተባረከና የተመሰገነ ይሁን። ሰላም ዋሉ፣ ሰላም እደሩ። አቡሻ ብሬ፣ አንትሽ፣ መኩ፣ ሌላስ ማን ነበር የገባው? ሰላም እደሩ፣ ደህና እደሩ። አሜን አሜን።